ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ አካተናል። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተ እናደርሳለን። የሀገር ውስጥ ሁለት ጉዳዮችን እንዳሳለን። ሁለት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ትናንትና ቀጥለው ተደርገው ነበር። የነሱ የጨዋታ ውጤቶች እናነሳላችኋለን። ወደ ውጭ ሀገር ስፖርታዊ መረጃዎቻችን እናመራና ደግሞ ትናንትና የተደረጉ በርከት ያሉ ጨዋታዎች ያሉ። በእንግሊዝ የኤፍኤ ካፕ የፍጻሜ ጨዋታ ትናንትና ተደርጓል። ክሪስታል ፓላስ ሻምፒዮን የሆነበት ጨዋታ ነበር። ከዛ በተጨማሪ ደግሞ የጀርመን ቡንደስሊጋና የፍሬንች ሊጓንም ትላንትና ተጠናቋል። እንዲሁም የፖርቱጋል ሱፐር ሊጋም ትላንትና እንግዲህ ሲጠበቅ የነበረ ጨዋታ ነው፣ እሱም እንዲሁ ተጠናቋል። ዛሬ የሚደረጉ ጨዋታዎች ያሉ በእንግሊዝ ፕሪሚየር ሊግ፣ በጣሊያን ሴሪኤ እንዲሁ በስፓኒሽ ላሊጋም የሚደረጉ መርሃ ግብሮች አሉ። የእነሱን የጨዋታ ጥቆሞች ደግሞ ወደ እናንተ እናደርሳለን። ሌሎች የዝውውር ጉዳዮችንም በስፋት ወደ እናንተ እናደርሳለን። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ እንዲሁ ከኛ ጋር አብራችሁ እንድትቆዩ ነው በአክብሮት የምንጋብዘው። በቀጥታ ከመሸጋገሪያ በኋላ ወደ ዛሬ ፕሮግራማችን የምናመራ ይሆናል። ከሀገር ውስጥ ጉዳዮቻችን ነው የዛሬም ፕሮግራማችንን የምንጀምረው። ኢትዮጵያ መድን መሪነቱን አጠናክሯል። በኢትዮጵያ ፕሪሚየር ሊግ 30ኛ ሳምንት መርሃ ግብር ኢትዮጵያ መድን ከመቀሌ ሰባ እንደርታ ጋር ያደረጉትን ጨዋታ 1-0 በሆነ ውጤት አሸንፈዋል። የኢትዮጵያ መድንን የማሸነፊያ ግብም አቡበከር ሳኒ ነው ከመረብ ጋር ማሳረፍ የቻለው። ኢትዮጵያ መድን 60 ነጥቦችን በመሰብሰብ በአንደኝነት ተቀምጧል። መቀሌ ሰባ እንደርታ በአንጻሩ በ30 ነጥቦች 15ኛ ደረጃ ላይ የተቀመጠ ቡድን ነው። በቀጣይ ኢትዮጵያ መድን ከኢትዮጵያ ቡና ጋር ጨዋታውን ያደርጋል። በአንጻሩ መቀሌ ሰባ እንደርታ ከስሁል ሽረ ጋር ነው ጨዋታውን የሚያደርገው። ሌላኛው በተመሳሳይ 30ኛ ሳምንት መርሃ ግብር ድሬዳዋ ከተማ ከአርባ ምንጭ ከተማ ጋር ጨዋታቸውን አድርገው ነበረ። ድሬዳዋ ከተማ እንግዲህ 1-0 በሆነ ውጤት ይህንን ጨዋታ ማሸነፍ ችለዋል። የድሬዳዋ ከተማን የማሸነፊያ ግብም ሀቢብ ከማል ነው ጎሉን ማስቆጠር የቻለው። ድሬዳዋ ከተማ ከአራት ጨዋታዎች በኋላ 3 ነጥብ አሳክተዋል። አርባ ምንጭ ከተማ አራተኛ ተከታታይ ሽንፈቱን ነው ያስተናገደው። አርባ ምንጭ ከተማ 35 ነጥቦችን በመሰብሰብ 12ኛ ደረጃ ሲቀመጡ፣ ድሬዳዋ ከተማ በ33 ነጥቦች 13ኛ ደረጃ ላይ የተቀመጡበት ውጤት ነው ትላንትና በኢትዮጵያ ፕሪሚየር ሊግ የተመዘገበው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። የጀርመን ቡንደስሊጋ ትላንትና የፍጻሜውን አግኝተዋል። የዘንድሮ የ2024-25 የጀርመን ቡንደስሊጋ በትላንትናው ዕለት በተደረጉ ጨዋታዎች እንግዲህ ፍጻሜውን አግኝቷል። ቀደም ብሎ የቡንደስሊጋውን አሸናፊነት ያረጋገጠው ባየር ሚኒክ ትላንትና ሆፈንሄምን 4-0 በሆነ ውጤት ነው ማሸነፍ የቻለው። ነጥቡንም 82 ማድረስ የቻለበትን አጋጣሚ ትላንትና እንዲሁ ተመልክተናል። ትላንትና በጀርመን ቡንደስሊጋ እንግዲህ ባየር ሚኒክ 4-0 በሆነ ውጤት ሲያሸንፍም ሻምፒዮን መሆኑን ቀደም ብሎ እንዳረጋገጠ እንዲሁ ከዚህ በፊት ገልጸንላችሁ እንደነበረ ይታወሳል። የትላንትናው ጨዋታ መርሃ ግብር ማሟያ ነበር፣ ነገር ግን 4-0 በሆነ ውጤት አሸንፏል። ሃሪኬን ትላንትናም አንድ ጎል ማስቆጠር ችለዋል። ሰርጂ gnabry፣ ጆሹዋ ኪሚች እና ሚኬል ኦሊሴ ትላንትና ግቦቹን ያስቆጠሩ የባየር ሚኒክ ተጫዋቾች ናቸው የትላንትናው መርሃ ግብር ላይ። ከዛ በተጨማሪ ግን ሃሪኬን እንግዲህ የዚህ ውድድር ዓመት ከፍተኛ ግብ አስቆጣሪነትን በአንደኝነት አጠናቋል። እንግሊዛዊው ተጫዋች ሃሪኬን በ26 ግቦች ነው ኮከብ ግብ አግቢ ሆኖ በጀርመን ቡንደስሊጋ የወርቅ ጫማውን ማሸነፍ የቻለው። ሃሪኬን በመጀመሪያዎቹ 2 ዓመታት የቡንደስሊጋውን የወርቅ ጫማ ያሸነፈ የመጀመሪያውም ተጫዋች ሆኗል። ቦሩሲያ ዶርትመንድ በሊጉ የመጨረሻ ቀን የአውሮፓ ቻምፒየንስ ሊግ ተሳትፎን ቦታ ያረጋገጠበት ውጤት ነው ትናንትና የተመዘገበው። ቦሩሲያ ዶርትመንድ ትናንትና ሆለስቲንን 3-0 በሆነ ውጤት ነው እንዲሁ ማሸነፍ የቻለበትን አጋጣሚ የተመለከትነው። ሴርሂው ጉራይሲ፣ ማርሴል ሳቤትዘር እና ንሜቻ ትላንትና ግቦቹን ያስቆጠሩ ተጫዋቾች ናቸው ለዶርትሙንድ። እንግዲህ ዶርትሙንዶች በጣም የተሻሻለ ወደ መጨረሻዎቹ እየተሻሻሉ መጡ እንጂ በጣም አስከፊ የውድድር ዓመትን ሲያሳልፉ እንደነበር እናስታውሳለን። ትናንትና የአውሮፓ ቻምፒየንስ ሊግን ተሳትፎ ቦታ እያገኙበት ውጤትን እንዲሁ አስመዝግበዋል። ይህም ደግሞ የተሳካላቸው ፍራይበርግ ትላንትና በመሸነፉ ነው። አይንትራክ ፍራንክፈርት ፍራይበርግን 3-1 ስላሸነፈው ነው ትላንትና የአውሮፓ ቻምፒየንስ ሊግ ተሳትፎን ቦታ ማግኘት የቻሉበትን አጋጣሚ ያገኙት። ስቱትጋርት አርቢ ለብዜሽን 3-2 አሸንፏል ትናንትና። ቨርደር ብሬመን ደግሞ ሄዲንሃምን 4-1 አሸንፏል።
ኡኒየን በርሊን አውግስበርግን 2-1 ሲያሸንፍ እንዲሁ ቮልስበርግ ቦሩሲያ ሞንቸግላድባህን 1-0 ከዛ በተጨማሪ ደግሞ እንዲሁ ቦሃም ሴንት ፓውልን 2-0 አሸንፏል። የመጨረሻ ጨዋታውን ያደረገው የሻቪ አሎንዞ ቡድን እንግዲህ ባየር ሌቨርኩዘን ትናንትና ከማይንዝ ጋር 2-2 በሆናቸው ውጤት ነው ያጠናቀቀው። ፓትሪክ ሺክ ነው ሁለቱንም ጎሎች ለባየር ሌቨርኩዘን ማስቆጠር የቻለው። ነገር ግን ትናንትና በአቻ ውጤት ነው እንግዲህ ጨዋታቸውን ያጠናቀቁት። እንግዲህ ሻቪ አሎንዞ የመጨረሻ ጨዋታው ነው ትናንትና ያደረገው። የአውሮፓ ቻምፒየንስ ሊግ ቦታን ባየር ሚኒክ፣ ባየር ሌቨርኩዘን፣ አይንትራክ ፍራንክፈርት እና ቦሩሲያ ዶርትመንድ ይዞ አጠናቅቋል። በዩሮፓ ሊግ ፍራይበርግ ይሳተፋል። ኮንፈረንስ ሊግ ላይ ደግሞ ሜንዝ የሚሳተፍ እንደሆነ ነው መረጃዎቹ የሚያሳዩት። ቦሃም እና ሆልስቲን ከጀርመን ቡንደስሊጋ መውረዳቸውን አረጋግጠዋል። ኤዲኒሃም በበኩሉ እንግዲህ በቡንደስሊጋ ለመቆየት የጥሎ ማለፍ ጨዋታ ያደርጋል። ሃሪኬን 26፣ ሰርሂው ጉራይሲ እና ፓትሪክ ሺክ 21 ግቦችን አስቆጥረዋል። ጆናታን ቡርካትም 18 ግቦችን በማስቆጠር እነዚህ ደግሞ በከፍተኛ ግብ አስቆጣሪነቱ ላይ ያጠናቀቁ ናቸው። የጀርመን ቡንደስሊጋ ትላንትና ፍጻሜውን አግኝቷል። ሌላኛው በእንግሊዝ የኤፍኤ ካፕ ጨዋታ ትላንትና ተደርጓል። ክሪስታል ፓላስ ትላንትና ሻምፒየን የሆነበት ውጤትን ያስመዘገበው። ክሪስታል ፓላስ ትላንትና ማንቸስተር ሲቲን በማሸነፍ ነው የዘንድሮው የውድድር ዓመት የኤፍኤ ካፕ ዋንጫን አሸናፊ የሆኑት። ማንቸስተር ሲቲዎች መጥፎ የውድድር ዓመትን አሳልፈዋል እርግጥ ነው። ነገር ግን እንግዲህ ትላንትናውን የፍጻሜ ጨዋታ ግን ማሸነፍ ይፈልጉ ነበር። ምክንያቱም እንዲያው የውድድር ዓመቱን ባካክስላቸው እንኳን እንግዲህ በዋንጫ ማጠናቀቅ የተሻለ ይሆናል። ከዛ በተጨማሪ ደግሞ እንዲሁ ኬቨን ደብሮይናንም እንደሚሸኙት ይታወቃልና በዋንጫም ለመሸኘት ፍላጎቱ እንደነበራቸው ይገለጻል። ነገር ግን ትናንትና አልተሳካም። ክሪስታል ፓላስ ይህንን ጨዋታ 1-0 በሆነ ውጤት በማሸነፍ ነው በዌምብሌ የተደረገውን ጨዋታ በማሸነፍ ሻምፒዮን መሆናቸውን ያረጋገጡት። ብቸኛውን ጎል ደግሞ ኤቤሪቼ ኢዜ ነው ትናንትና ጎሉን ያስቆጠረው። ማንቸስተር ሲቲ ለሁለተኛ ተከታታይ ዓመት የኤፍኤ ካፕ ፍጻሜ ጨዋታን ተሸንፈዋል። አምና በማንቸስተር ዩናይትድ የኤፍኤ ካፕ የፍጻሜ ጨዋታ ላይ ተሸንፈው እንደነበር የምናስታውሰው ነው። ክሪስታል ፓላስ በታሪካቸው የመጀመሪያ የሆነውን የእንግሊዝ የኤፍኤ ካፕ ዋንጫን ትላንትና አሳክተዋል። ፓላስ የክለቡን የ164 ዓመታት ታሪክ ውስጥም የመጀመሪያውን ትልቅ ዋንጫ ያሳካበት ጨዋታ ሆኗል። የትናንትናው ልዩ ነበር። ለክሪስታል ፓላሶች የትናንትናው ጨዋታ እጅጉን ልዩ እንደነበር ማስታወስ ይቻላል። ምክንያቱም ከ164 ዓመታት በኋላ ነው ትልቅ ዋንጫ ማሳካት የቻሉት። እንግዲህ በትናንትናው ጨዋታ ላይ ለቡድኑ ታሪክ ከሰሩ ተጫዋቾች መካከል አንደኛው ግብ ጠባቂው ዲን ሄንደርሰን አንደኛው ነው። በተለይ ኦማር ማርሙሽ የመታውን የፍጹም ቅጣት ምት አድኖበታል። በጨዋታው ላይ የተገኘውን የፍጹም ቅጣት ምት ዲን ሄንደርሰን መመለሱ ይታወሳልና ዋንጫው እንግዲህ ህይወቱ ላለፈው አባቴ ይሁንልኝ ብሏል ዲን ሄንደርሰን። የክሪስታል ፓላሱ ግብ ጠባቂ ዲን ሄንደርሰን የኤፍኤ ካፕ ዋንጫ ድሉም በህይወት ላጣቸው ወላጅ አባቱ ይሁንልኝ በማለት ነው የተናገረው። በውድድር ዓመቱ መጀመሪያ ወላጅ አባቱን በሞት እንዳጣ የገለጸው ሄንደርሰን ዛሬ እዚህ እንዲኖር ተመኘሁኝ ሲልም ነው የተደመጠው። ወላጅ አባቴ በእያንዳንዱ ቅጽበት ከኔ ጋር ነበረ፣ ይሄ ዋንጫ ለሱ መታሰቢያ ይሁንልኝ ሲልም ነው ዲን ሄንደርሰን ጨምሮ እንዲሁ የተናገረው። ኦማር ማርሙሽ ፍጹም ቅጣት ምቱን በየት በኩል እንደሚመታና እንደምመልስበትም ቀደም ያውቅ ነበር ሲልም ጭምር ነው ዲን ሄንደርሰን የተናገረው። ማንቸስተር ሲቲ ከወር በፊት ክሪስታል ፓላስን በአዲስ አስተላለፍ ገብቶ 5-2 በሆነ ውጤት እንግዲህ አሸንፎት እንደነበር እናስታውሳለን። የፓላሱ አሰልጣኝ የነበሩት ኦሊቨር ግላርሰን ከጨዋታው በኋላ እንግዲህ ለጋዜጠኞች ፔፕ ጓርዲዮላ ቀጣይ ስንገናኝ በዚህ አስተላለፍ እንዳትመጣ ብዬ ነግሬው ነበር ብለው ተናግረዋል። እንግዲህ ኦሊቨር ግላርሰን በወቅቱ ሲናገሩ ለጋርዲዮላ ቀጣይ ስንገናኝ በዚህ መንገድ ከተጫወት ካታሸነፈኝም ለስህተታችን መፍትሄ እፈልጋለሁ ብዬዋለሁ ነበር ያሉት ግላርሰን። አሰልጣኝ ፔፕ ጓርዲዮላ በትላንትናው ጨዋታ ላይ በተመሳሳይ ያጫወት ዘይቤ የገቡ ሲሆን አሰልጣኝ ኦሊቨር ግላርሰን በበኩላቸው አሁን ላይ ቃላቸውን አክብረው ባለድል ሆነዋል። አሰልጣኝ ኦሊቨር ግላርሰን የኤፍኤ ካፕ ዋንጫን አሸነፉ የመጀመሪያውም ኦስትሪያዊ አሰልጣኝ እንደሆኑ ጭምር ነው የተገለጸው። አሰልጣኝ ፔፕ ጓርዲዮላ ማንቸስተር ሲቲ ክሪስታል ፓላስን 5-2 ካሸነፈበት ጨዋታ ይልቅ ዛሬ ጥሩ መንቀሳቀሱን ወይም ደግሞ ትናንትና በፍጻሜው ጨዋታ ላይ ጥሩ መንቀሳቀሱን ነው የሚናገሩት። ያሳየነው እንቅስቃሴ ከወር በፊት ክሪስታል ፓላስን 5-2 ስናሸነፍ ከነበረው በጣም የተሻለ ነበር ሲሉ ነው ጋርዲዮላ ከጨዋታው በኋላ የተናገረው። አክለውም እንግዲህ ክሪስታል ፓላስ 11 ተጫዋቾችን በሳጥን ውስጥ አስቀምጠው ብቃታቸውን አሳይተዋል፣ ነገር ግን እንደዛም ሆኖ ብዙ የግብ ዕድሎችን ፈጥረናል ሲሉ ነው የተናገሩት። ስለ ፍጹም ቅጣት ምቱ ያነሱት ጋርዲዮላ ምን እንደተፈጠረ አላውቅም፣ ማን እንደሚመታ እዛው ወስነዋል፣ አላወራኋቸውም ነበር ሲሉም ጭምር ነው እንደ የተናገሩት። ትናንትና እንግዲህ ሜዳ ላይ ኤርሊንግ ብራውት ሃላንድ እያለ ነው ኦማር ማርሙሽ የፍጹም ቅጣት ምቱን የመታውና በዛ ምክንያት እንግዲህ ማን እንደሚመታን ያላውቅም ነበር፣ እዛው ራሳቸው የወሰኑት ውሳኔ ነው ሲልም ጭምር ነው ፔፕ ጓርዲዮላ ትናንትና የተናገረው። በኤፍኤ ካፕ ጨዋታ ማንቸስተር ሲቲ ትናንትና ተሸንፏል። ዋንጫውንም እንግዲህ አሳልፎ መስጠቱን ነው ትናንትና እየተመለከተ ነው።
ሌላኛው የፖርቱጋል ሊግ ነው ትናንትና መጠናቀቂያውን ያደረገው። ስፖርቲንግ ሊዝበን ሻምፒዮን የሆነበት የፖርቱጋል ሊግ ነው ትናንትና የተጠናቀቀው። የፖርቱጋሉ ክለብ ስፖርቲንግ ሊዝበን የፖርቱጋል ሊግ አሸናፊ መሆኑን ትናንትና አረጋግጧል። እንግዲህ በጣም ሲጠበቅ የነበረ እንደነበር እናስታውሳለን። እንግዲህ ፉክክሩ በቤኔፊካና በስፖርቲንግ ሊዝበን መካከል ትልቅ ፉክክር እንደነበረበት የሚታወስ ነው። ስፖርቲንግ ሊዝበኖች ግን ሻምፒዮን መሆኑ የቻሉበትን አጋጣሚ ነው የተመለከትነው። የፖርቱጋሉ ክለብ ስፖርቲንግ ሊዝበን የፖርቱጋል አሸናፊ መሆኑን ግን ትናንትና አረጋግጧል። ስፖርቲንግ ሊዝበን ትናንትና ያደረገውን ጨዋታ ማሸነፉን ተከትሎ ነጥቡንም 82 በማድረስ ነው ሻምፒዮን የሆነው። ስፖርቲንግ ሊዝበን በታሪኩ 21ኛ የፖርቱጋል ሊግ ዋንጫውን ያሸነፈው። ስፖርቲንግ ሊዝበን ባለፉት 2 የውድድር ዓመታት በተከታታይ የሊጉን ዋንጫ ማሸነፍ ችለዋል። ስፖርቲንግ ሊዝበን በ2 ተከታታይ ዓመታት እንግዲህ የሊጉን ዋንጫ ሲያሸንፍም ከ71 ዓመታት በኋላ ለመጀመሪያ ጊዜ መሆኑ የተገለጸው። ቪክተር ዮከርሽ በ39 ግቦች የሊጉ ከፍተኛ ግብ አስቆጣሪ ሆኖ በመጨረስ ወርቅ ጫማውን ማሸነፍ የቻለም እንዲሁ ተጫዋች አድርጎታል ነው እየተባለም የሚገኘው። ትናንትና ሌላኛው ፍጻሜውን ያገኘው ውድድር የፍሬንች ሊግ 1 ነው። ትናንትና ፓሪስ ሰን ዠርሜን ሻምፒዮን ቀድሞ የሆነበት የዘንድሮ የ2024-25 የውድድር ዘመን የፍሬንች ሊግ 1 ትናንትና ምሽት መጠናቀቂያውን አግኝቷል። በአሰልጣኝ ሉዊስ ኤንሪኬ የሚመራው ፓሪስ ሰን ዠርሜን 84 ነጥቦችን በመሰብሰብ ነው ሊጉን በበላይነት ማጠናቀቅ የቻለው። ፓሪስ ሰን ዠርሜን፣ ማርሴይ፣ ሞናኮ እና ኒስ በሚቀጥለው የውድድር ዓመት በአውሮፓ ቻምፒየንስ ሊግ ደግሞ ተሳታፊ የሚሆኑበትን ውጤት ማስመዝገብ ችለዋል። ትናንትና ፓሪስ ሰን ዠርሜን በመጨረሻው ጨዋታ በፓርክ ደስ ፕሮንስ ትናንትና ጨዋታውን አድርጎ ነበር 3-1 በሆነ ውጤት ነው ማሸነፍ የቻለው። ከቪቻ ክቫራትስኬሊያ ትናንትና 2 ጎሎችን አስቆጥሯል። ማርኬኒያውስም ቀሪውን 1 ጎል ከመረብ ጋር ያሳረፈ ተጫዋች ነው። በዚህም 3-1 በሆነ ውጤት የመጨረሻውን የፓርክ ደስ ፕሪንስ ጨዋታቸውን ማሸነፍ የቻሉበትን አጋጣሚ ተመልክተናል። ኦሎምፒክ ደ ማርሴይም ሬንስን 4-2 በሆነ ውጤት ያሸነፈበት መርሃ ግብርም ትናንትና የተደረጉ ጨዋታዎች ናቸው። በፍሬንች ሊግ 1 እንዳልኳቸው ፒኤስጂ፣ ማርሴይ፣ ሞናኮ እና ኒስ በሚቀጥለው ዓመት የአውሮፓ ቻምፒየንስ ሊግ ተሳትፎን ያገኙ ናቸው። እንዲሁም ሊል ደግሞ በዩሮፓ ሊግ፣ ኦሎምፒክ ሊዮን ደግሞ በአውሮፓ ኮንፈረንስ ሊግ ተሳታፊ መሆናቸውን አረጋግጠዋል። ስትራስቡርግ ፓሪስ ሰን ዠርሜንን ኮፕ ደ ፍራንስ ላይ ካሸነፈ የአውሮፓ ኮንፈረንስ ሊግ እንግዲህ ውድድር ላይ የሚሳተፍ ይሆናል። ሜሰን ግሪንውድ ትላንትና ምሽት 2 ግቦችን ማስቆጠሩን ተከትሎ የሊግ ግቦቹን ከኮከብ ግባግቢው ኦስማን ዴምቤሌ እኩል 21 ማድረግም የቻለበትን አጋጣሚ እንዲሁ ተመልክተናል። ሞንፔሊያ እና ሴንት ኢቲየን ከሊጉ መውረዳቸውን ሲያረጋግጡ፣ ሬምስ ደግሞ በሊጉ ለመቆየት የጥሎ ማለፍ ጨዋታውን ያደርጋል ተብሎ ነው የሚጠበቀው። ከዚሁ ከፍሬንች ሊግ 1 ጋር በተያያዘ ራያን ቸርኪ ኦሎምፒክ ሊዮንን እንደሚለቅ አስታውቋል። የኦሎምፒክ ሊዮኑ የፊት መስመር ተጫዋች የሆነው ራያን ቸርኪ በሚቀጥለው ዓመት ክለቡን መልቀቅ እንደሚፈልግ ነው ያስታወቀው። በእግር ኳስ ሕይወቴ አዲስ ፈተናን ለመጋፈጥ ዝግጁ ነኝ ያለው ተጫዋቹም በክለቡ ያለውን ሁሉንም ሰውም በጣም አመሰግናለሁ ሲል ነው የተናገረው። ፈረንሳዊው የፊት መስመር ተጫዋች የሆነው ራያን ቸርኪ በኦሎምፒክ ሊዮን ያለው ውል ማፍረሻም ክፍያ 22.5 ሚሊዮን ዩሮ እንደሆነ ነው እየተገለጸ የሚገኘው። የማርሴው የፊት መስመር ተጫዋች ሜሰን ግሪንውድ ትላንትና ምሽት 2 ግቦችን ማስቆጠሩን ተከትሎ የሊግ ግቦቹን 21 አድርሷል። ሜሰን ግሪንውድ የሊግ ግቦቹን ከሊጉ ከፍተኛ ግብ አስቆጣሪ ኦስማን ዴምቤሌ እኩል ማድረስም እንደቻለው ነው ትናንትና የተመለከትነው። ይሁን እንጂ የወርቅ ጫማውን የፓሪስ ሰን ዠርሜኑ የፊት መስመር ተጫዋች ኦስማን ዴምቤሌ ነው ማሸነፉ የተገለጸው። ዴምቤሌ ያስቆጠረው የፍጹም ቅጣት ምት ግብ ከሜሰን ግሪንውድ ያነሰ መሆኑን ተከትሎ በሊጉ ሕግ መሰረት ሽልማቱ እንደተሰጠው ታውቋል። በውድድር ዓመቱ ሜሰን ግሪንውድ 7 የፍጹም ቅጣት ምቶችን ሲያስቆጥር ኦስማን ዴምቤሌ 1 ብቻ ነው ያስቆጠረው። ዴምቤሌ በተጨማሪም የፍሬንች ሊግ 1 የውድድር ዓመቱ ምርጥ ተጫዋች በመባልም መመረጡ አይዘነጋም። ስለዚህ ሁለቱንም ሽልማቶች ጠቅልሎ መውሰድ የቻለበትን አጋጣሚ ነው እየተመለከትነው። በጣሊያን ሴሪ ትላንትና 1 መርሃ ግብር ነበር። አታላንታ የጃምፔሮ ጋስፔሪኒ ቡድን ዤኗን 3-2 በሆነ ውጤት ማሸነፍ የቻለበትን አጋጣሚ ተመልክተናል። ማቴዮ ሬቴጊው ትላንትና ግብ አስቆጥሯል። ማልዲኒ እና እንዲሁ ደግሞ ሱሌይማና ትላንትና ግቦቹን ያስቆጠሩ ተጫዋቾች ናቸው ለአታላንታ። በዚህም 3-2 በሆነ ውጤት ትላንትና ማሸነፍ የቻሉበትን አጋጣሚ ተመልክተናል። ነጥባቸውንም 74 ማድረስ የቻሉበትን አጋጣሚ ነው ትላንትና በአታላንታ በኩል የተመለከት ነው። ዛሬም ጨዋታዎች ቀጥለው ይደረጋሉ። የተወዳጁ የእንግሊዝ ፕሪሚየር ሊግ 37ኛ ሳምንት ጨዋታዎች ዛሬ ቀጥለው ይደረጋሉ። ቀን 8 ሰዓት ላይ ነው የሚጀምረው ዛሬ የሚደረጉት ጨዋታዎች። ኤቨርተን በሜዳቸው ጎዲሰን ፓርክ ስቴዲየም ከሳውዝሃምፕተን ጋር የሚያደርጉት ጨዋታ ይጠበቃል። በቀጣዩ የውድድር ዓመት እንግዲህ ስቴዲየም እንደሚቀይሩ ይታወቃል። ኤቨርተኖች አሁን ላይ የመጨረሻዎቹን ጨዋታዎች ነው የሚያደርጉት። ጎዲሰን ፓርክ ላይ ዛሬ ጨዋታው ይደረጋል። ኤቨርተን እና ሳውዝሃምፕተን ጨዋታቸውን ያደርጋሉ። ሌላኛው ቀን 10 ሰዓት ከሩብ ላይ የሚደረገው መርሃ ግብር ነው። ዌስትሃም ዩናይትድ እና ኖቲንግሃም ፎረስት
ጨዋታቸውን ያደርጋሉ። ቀን 11 ሰዓት ሲል ሁለት መርሃ ግብሮች ናቸው ዛሬ የሚደረጉት። ብሬንትፈርድ ከፉልሃም፣ ሌስተር ሲቲ ደግሞ ከኢፕስዊች ታውን ጋር የሚያደርጉት ጨዋታ ዛሬ የሚጠበቁ ናቸው። ከሁሉም ጨዋታዎች ግን ዛሬ በጉጉት እየተጠበቀ የሚገኘው በተለይ ደግሞ አርሰናል በሜዳው ኤምሬትስ የኤዲሃውን ኒውካስል ዩናይትድን የሚያስተናግድበት ጨዋታ ዛሬ ከሚደረጉ ጨዋታዎች መካከል በትልቅ ጉጉት የሚጠበቀው ጨዋታ ነው። ምክንያቱም ሁለቱ ቡድኖች በሁለት ነጥብ ልዩነት ሁለተኛና ሶስተኛ ደረጃ ላይ ተቀምጠዋል። ምናልባት ዛሬ አርሰናል የሚሸነፍ ከሆነ ከረጅም ጊዜያቶች በኋላ ሁለተኛ ደረጃነቱን አሳልፎ የሚሰጥበት ጨዋታ ሊሆን ይችላል። ምናልባት ኒውካስል ዛሬ ማሸነፍ የሚችል ከሆነ ነጥቡን 69 አድርሶ ሁለተኛ ደረጃነቱን ይረከባል። ነገር ግን አርሰናል 68 ነጥቦችን ይዞ አሁን ላይ ሁለተኛ ደረጃ ላይ እየተቀመጠ ቡድን እንደሆነ ይታወቃል። አርሰናል ያለፉትን በሁሉም መድረክ ያደረጓቸውን 5 ጨዋታዎች ማሸነፍ አልቻሉም። እንግዲህ ከነዚህ ጨዋታዎች ከአምስቱ መካከል 3ቱን ተሸንፈዋል። ሁለቱን ጨዋታዎች ደግሞ በአቻ ውጤት ነው ያጠናቀቁት። ከነዚህ 5 ጨዋታዎች መካከል ከክሪስታል ፓላስ ጋር በፕሪሚየር ሊግ 2-2፣ በአውሮፓ ቻምፒየንስ ሊግ በፓሪስ ሳን ዠርሜን 1-0፣ በፕሪሚየር ሊግ በቦርንመስ 2-1 እንዲሁ በቻምፒየንስ ሊግ በፓሪስ ሳን ዠርሜን 2-1 እና በሳምንቱ መጨረሻ ደግሞ ከሊቨርፑል ጋር በፕሪሚየር ሊግ 2-2 በሆነ ውጤት ጨዋታቸውን ማጠናቀቃቸው የሚታወስ ጉዳይ እንደሆነ ይታወቃል። አሁን ላይ እንግዲህ ዛሬ ደግሞ ከኒውካስል ዩናይትድ ጋር የፕሪሚየር ሊግ ጨዋታቸውን የሚያደርጉ እንደሆነ ነው የሚታወቀው። ዛሬ እንግዲህ 37ኛ ሳምንት ጨዋታቸውን አርሰናሎች በሜዳቸው ኤምሬትስ ስቴዲየም ከኒውካስል ዩናይትድ ጋር ጨዋታቸውን ያደርጋሉ ማለት ነው። በሌሎች እንግዲህ መርሃ ግብሮችም ዛሬ ጨዋታዎች ቀጥለው ይደረጋሉ። በተለይ በጣሊያን ሴሪኤ ዛሬ የሚደረጉ መርሃ ግብሮች እንዳሉ ይታወቃል። ዛሬ በጣሊያን ሴሪኤ ምሽት 3 ሰዓት ከ45 ላይ ነው ሁሉም መርሃ ግብሮች እንደሚደረጉ እንግዲህ የወጣላቸው መርሃ ግብር የሚያሳየው። ካግሊያሪ ከቬኔዚያ ጋር ጨዋታውን ያደርጋል። ከዛ በተጨማሪ ፊዮረንቲናና ቦሎኛም ጨዋታቸውን ያደርጋሉ። ቬሮናና ኮሞ የሚያደርጉት መርሃ ግብርም እንዲሁ ከሚጠበቁ ጨዋታዎች መካከል አንደኛው ነው። ኢንተር ሚላን ዛሬ በሜዳው ጁሴፔ ማይዛ ከላትሲዮ ጋር ጨዋታውን ያደርጋልና ይህ ጨዋታ በጉጉት ይጠበቃል። ቻምፒየንነት ፉክክሩ ላይ እስካሁን ምንም የተለየ ነገር እንደሌለ ይታወቃልና ኢንተር ሚላንና ናፖሊ ትልቅ ፉክክር እያደረጉ ይገኛሉ። ኢንተር ሚላን ዛሬ በሜዳው በጁሴፔ ማይዛ ከላትሲዮ ጋር ነው ጨዋታውን የሚያደርገው። ዩቬንቱስ ከኡዲኒዜ፣ ሊቼ ከቶሪኖ፣ ሞንዛ ከኢምፖሊ፣ ፓርማ ደግሞ ከሜዳው ውጪ ፓርማ በሜዳው ከናፖሊ ጋር ጨዋታውን ያደርጋል። ናፖሊ ከሜዳው ውጪ ነው ዛሬ ጨዋታውን የሚያደርገው። በዋንጫ ፉክክሩ ላይ በአንድ ነጥብ ልዩነት የተቀመጡ ቡድኖች ናቸው። ትልቅ ፉክክር ይደረጋል ተብሎ ይጠበቃል። ሮማ ደግሞ በኢስታዲዮ ኦሎምፒኮ ኤሲ ሚላንን የሚያስተናግድበት ጨዋታም ዛሬ የሚደረግ ነው። የስፓኒሽ ላሊጋን በተመሳሳይ ሰዓት ጨዋታዎች ይደረጋሉ። በዋንዳ ኤር ሜትሮፖሊታኖ ስቴዲየም እንግዲህ አትሌቲኮ ማድሪድ ዛሬ ከሪያል ቤቲስ ጋር ጨዋታውን ያደርጋል። ባርሴሎና ከቪያሪያል ጋር ይጫወታል። ሴልታ ቪጎ ከራዮ ቫይካኖ፣ ቫሌንሲያ ከአትሌቲክ ቤልባኦ፣ ማዮርካ ከሄታፌ፣ ሪያል ሶሴዳድ ከዢሮና፣ ሲቪያ በሜዳው ራሞን ሳንቼስ ፒዥዋን ከሪያል ማድሪድ፣ ቫያዶሊድ ከዲፖርቲቮ አላቬስ፣ ላስ ፓልማስ ከሊጋኔስ፣ ኦሳሱና ከኤስፓኞል ጋር ዛሬ የሚያደርጓቸው መርሃ ግብሮች እንደሆኑ ይፋ ተደርገዋል። ዛሬ በአውሮፓ ታላላቅ ሊጎች እንዲሁ ደግሞ ትናንትናም የተደረጉ ጨዋታዎች ጭምር እነዚህን ነው የሚመስሉት። ውድ አድማጮቻችን ክለቦችን የተመለከቱ እግር ኳሳዊ ጉዳዮችን ደግሞ እናንሳ። ሊቨርፑል የተጫዋቹን ውል አራዝመዋል። የመርሲሳይዱ ክለብ ሊቨርፑል የመስመር ተጫዋች የሆነው ኮነር ብራድሌይን ኮንትራት ማራዘማቸውን ነው ይፋ ያደረጉት። ኮነር ብራድሌይ በሊቨርፑል ቤት የ4 ዓመታት ኮንትራትን መፈራረሙ ይፋ ተደርጓል። ኮነር ብራድሌይ አዲስ ውል ከፈረመ በኋላ ከሊቨርፑል ጋር በመቀጠል ኮርቻለሁ፣ በጋራ ለሚኖረን ጊዜም ጓጉቻለሁ ሲልም ጭምር ነው እንዲህ የተናገረው። ሁልጊዜም አላማዬ በሊቨርፑል ቤት ኮንትራቴን ማራዘም ነበር ሲል ነው ኮነር ብራድሌይ እንዲሁ ሀሳቡን የሰጠው። አዲሱን ውል በመፈረሜ ክብርና ደስታ ይሰማኛል። እናም ቀጣይ እርምጃችን በዚህ የጋራ መንገድ ላይ ምን እንደሚሆንም ለማየት ጓጉቻለሁ። ጭንቅላትን ዝቅ አድርገ ጠንክረ መስራት ብቻ ነው ያለብህ። ከዋናው ቡድን ጋር 2 ጥሩ ዓመታትን አሳልፌያለሁ። በተለይ በውሰት ተመለስኩኝ። እናም ደግሞ ባለፈው ዓመት ጥሩ ስራ ስለሰራሁኝ በዚህ ዓመትም ቀጠልኩኝ። በጣም ጥሩ ነበር። እኛ እንቀጥላለን። እናም ብዙ ትውስታዎችን እንደምንሰራም ተስፋ አደርጋለሁ ብለዋል። ብዙ ጨዋታዎችን መጫወትና በእርግጥም ብዙ ዋንጫዎችን ማሸነፍ የኔ ዓላማ ነው። እኔ እንደማስበው የእግር ኳስ ጨዋታ ዋና ግብ ዋንጫዎችን ማንሳትና ውጤታማ መሆን ነው። ብዙ ዋንጫዎችን ባሸነፍን መጠን ለእኔና ለመላው ቡድንም የተሻለ ይሆናል። ተስፋ እናደርጋለን። ይህንን አዝማሚያ መቀጠል ከቻለን በክለብ ውስጥ በሚቀጥሉት ጥቂት ዓመታትም ድንቅ እንሆናለን ሲልም ጭምር ነው የተናገረው። ይህ ተጫዋች ጃሬል ኳንሳህ በክረምቱ ሊቨርፑልን የመልቀቅ እድል አለው። ኒውካስል ዩናይትድን ጨምሮ የተለያዩ ክለቦች ደግሞ ወጣቱን ተከላካይ ላይ
ፍላጎት አላቸው ተብሏል። በተጨማሪም ደግሞ አንዳንድ የጀርመን ክለቦችም የተጫዋቹን ችሎታ ተመልክተው ፍላጎታቸውን እያሳዩ እንደሆነ ጭምር ነው ፋብሪዚዮ ሮማኖ መረጃውን ያጋራው። ሊቨርፑል ጀረሚ ፍሪምፖንግን በባየር ሌቨርኩዘን ቤት ያለውን የ30 ሚሊዮን ፓውንድ ኮንትራትም የቅርብ ቀናቶች ውስጥ ከፍሎ ተጫዋቹን የሚያስፈርም ይሆናል ብሏል ፖል ጆይስ በመረጃው። ሊቨርፑል ለጀረሚ ፍሪምፖንግ 35 ሚሊዮን ዩሮ ውል እንግዲህ ማፍረሻ ለባየር ሌቨርኩዘን ለመክፈል ከስምምነት ደርሰዋል። ኔዘርላንዳዊው ተጫዋች የሕክምና ምርመራውን እያደረገ ከሊቨርፑል ጋር የ5 ዓመታት ኮንትራትም ይፈራረማል። የመጀመሪያው የክለቡ ፈራሚም ሊሆን እንደሁ ከጫፍ እንደደረሰ ጭምር ነው እየተገለጸ የሚገኘው። ጀረሚ ፍሪምፖንግ የሕክምና ምርመራውንና የ5 ዓመት ኮንትራትም የሚፈራረምበት ጊዜ ቀጠሮ ተይዞለታል የሚሉ መረጃዎች ጭምር ነው እየወጡ የሚገኙት። ሪያል ማድሪዶች እቅዳቸው ትሬንት አሌክዛንደር አርኖልድን ባስፈረሙበት የዝውውር ስትራቴጂ ዊሊያም ሳሊባን ከአርሰናል እንዲሁ ኢብራሂማ ኮናቴን ከሊቨርፑል በነፃ መውሰድ እንደሆነ እቅዳቸው እየተገለጸ ይገኛል። ሊቨርፑሎች ግን ከዚህ የተማሩ ይመስላሉ። በተለይ ትሬንት አሌክዛንደር አርኖልድን በነፃ ዝውውር ካጡ በኋላ አሁንም በተመሳሳይ መልኩ ሌሎች ተጫዋቾችን ማጣት እንደማይፈልጉ ይነገራል። ስለሆነም አሁን ላይ እንግዲህ ኢብራሂማ ኮናቴን በነፃ ዝውውር ላለማጣት ሲሉ በቀጣዩ የተጫዋቾች የዝውውር መስኮት ላይ እንግዲህ በቀጣዩ የውድድር ዓመት መጨረሻ ላይ ከኮንትራት ነፃ እንደሚሆን ይታወቃልና ከአሁኑ ኮንትራት ለማስፈረም ሙከራዎችን እያደረጉ እንደሆነ ነው እየሰማን የምንገኘው። ይሄ ግን የማይሳካላቸው ከሆነ በዚህ ክረምት ተጫዋቹን ሊሸጡትም እቅድ እንደያዙ ጭምር እየተገለጸ ይገኛል። ሊቨርፑል ትሬንት አሌክዛንደር አርኖልድ በዓለም ክለቦች ዋንጫ ለሪያል ማድሪድ እንዲጫወት አይፈቅዱለትም ብሏል ማርካ ባወጣው መረጃ። ስለሆነም አሁን ላይ ሪያል ማድሪዶች ይህንን ተጫዋች መውሰዳቸውን ቢያረጋግጡም ነገር ግን ከኮንትራቱ መጠናቀቅ በፊት ከሊቨርፑል እንደማይለቁት ነው እየተገለጸ የሚገኘው። ስለዚህ ሊቨርፑሎች ይህንን ተጫዋች እንግዲህ ለሪያል ማድሪድ የዓለም ክለቦች ዋንጫ ላይ እንዲሳተፍ እንደማይለቁለት ነው እየተገለጸ የሚገኘው። ሙሐመድ ሰላህ ይናገራል። በሚቀጥለው ዓመት ፕሪሚየር ሊግና ቻምፒየንስ ሊግን እንደገና ማሸነፍ እፈልጋለሁ ሲል ነው ሙሐመድ ሰላህ የተናገረው። ኔይማር ጁኒየር ስለ ሙሐመድ ሰላህ የባሎን ዶሩን ስለማሸነፍ ሁኔታ ይናገራል። ሰላህ ሙሉ ዓመቱን የማይታመን አቋም ነበር ሲያሳየን የነበረው። እንደሱ የትኛውም ተጫዋች ተንቀሳቅሷል ብዬ አላስብም። እሱ ሽልማቱን ሊያሸንፍ ይገባዋል ሲል ነው ኔይማር ጁኒየር የተናገረው። ሙሐመድ ሰላህ ቀጥልና አርኔ ስሎት የተጋጣሚ ቡድኖችን አጨዋወት በሚገባ የሚረዳ አሰልጣኝ ነው። ማካሊስተር እና ዶሚኒክ ሶቦዝ ላይ በተለያየ ስፍራ እያጫወተ የሚያሳየን ነገርም ድንቅ ነው። እሱ በሙያው ላይ በጣም የተከበረና ስነ ምግባር ያለው ሰው ነው። እሱ ስለ እኔም አጨዋወት ዘይቤ ጠንቅቆ ተረድቷል ሲልም ነው ሙሐመድ ሰላህ ስለ አርኔ ስሎት እንዲሁ የተናገረው። ቨርጂል ቫን ዳይክ በወርሃ ታህሳስ ከሳዑዲ አረቢያ ክለቦች አንድ ትልቅ የዝውውር ጥያቄ ቀርቦለት ነበር። ጥያቄውም ከሙሐመድ ሰላህ ኮንትራት ጋር ቅርበት ነበረው። ነገር ግን ቨርጂል ቫን ዳይክ ጥያቄውን ውድቅ ማድረጉን ነው ፋብሪዚዮ ሮማኖ መረጃውን ያጋራል። አርሰናልን የተመለከተ መረጃን ደግሞ እናንሳ። የአርሰናል የዝውውር ኢላማ የሆነው ቪክተር ዮከርሽ ትናንትና እንግዲህ ስፖርቲንግ ሊዝበን ሻምፒዮን መሆናቸውን ካረጋገጡ በኋላ ደጋፊዎቹን በእንባ ተሰናብተዋል። አሁን በቀጣይ ወደ ሌሎች ክለቦች የማምራቱ እድል በጣም ሰፊ ነው። በስፖርቲንግ ሊዝበን የመቀጠል እድሉ ጠባብ ነው። ትልልቅ የአውሮፓ ክለቦች ይህንን ተጫዋች የማስፈረም ፍላጎት እንዳላቸው ይታወቃል። አርሰናል ደግሞ በዚህ ዝርዝር ውስጥ ቀደም ብሎ የተቀመጠ ቡድን እንደሆነ ይነገራል። ይህንን ተከትሎ እንግዲህ አሁን ላይ እንግዲህ ትናንትና እንደሚለያይ ይፋ አድርጓል፣ ወይም ደግሞ በእንባ ተሰናብቷቸዋል ደጋፊዎቹንና ትናንትና ሻምፒዮን መሆን ችለዋል። ነገር ግን እንግዲህ ትናንትና ተሰናብቷቸዋል ደጋፊዎቹን። ቪክተር ዮከርሽ በአጠቃላይ በ56 ጨዋታዎች 62 ጎሎችን አስቆጥሮ 17 አሲስቶችን ማድረግም ችሏል። አርሰናል በንቃት ሊሰራም እንግዲህ እንደሚገባ ጭምር ነው በርካቶች እያነሱ የሚገኙት። ቪክተር ዮከርሽ በዚህ ውድድር ዓመት በፖርቱጋል ሊግ በ34 ጨዋታዎች 39 ጎሎችን አስቆጥሯል። በዚህ ውድድር ዓመትም ከፍተኛ ጎል አስቆጣሪ በመሆንም ማጠናቀቁ ነው የሚነገረው። ቀጣዮቹ ከፍተኛ ጎል አስቆጣሪዎችም በ19 ጎል ነው እንግዲህ ሁለተኛው የሚከተለው። አርቴታ ስለ ዋንጫ ተጠይቆ ምላሹን ሰጥቷል። በቅርቡ ይመጣል፣ ደጋፊዎች ትንሽ መታገስ ይኖርባቸዋል። ዋንጫ ለማሸነፍ የቻልነውንና ምርጡን እንደምናደርግም ቃል እገባላችኋለሁ ሲልም ጭምር ነው አርቴታ ሀሳቡን የሰጠው። አዲሱ እንግዲህ የአርሰናል ፈራሚ ይሆናል ተብሎ የሚጠበቀው ማርቲን ዙቤሜንዲን በተመለከተ የተለያዩ ሰዎች ሀሳባቸውን እየሰጡ ይገኛሉ። ከነዚህ መካከል አንደኛው ሻቪ አሎንዞ ነው። የሪያል ማድሪዱ አዲሱ አሰልጣኝ ይሆናል ተብሎ የሚጠበቀው ሰው በጣም የዚህ ተጫዋች አድናቂ እንደነበር ይነገራል። ይህንንም ተጫዋች ማስፈረም እንደሚፈልግ በተደጋጋሚ ሲገለጽ ነበር። ነገር ግን አርሰናል ይህንን ተጫዋች እንግዲህ ለማስፈረም ቅድሚያውን ያገኘ ይመስላል አሁን ላይና ይህንን በተመለከተ እንግዲህ ሻቪ አሎንዞ አንድ ሀሳቡን ሰጥቷል። ጨዋታን የመፍጠር በዙሪያው ያሉትን የተሻሉ በማድረግ ሁልጊዜም መፍትሄዎችን የማቅረብና እንቅስቃሴውን የማሻሻል ችሎታ አለው። ኳስ ወደሱ ከመምጣቱ በፊት በሚቀጥለው እርምጃው ምን እንደሆነ ያውቃል።
ዙቤሜንዲ ሁሉም አሰልጣኝ ቢኖረኝ ብሎ የሚመኘው አይነት ተጫዋች ነው። እናም ብዙውን ጊዜ ሰዎች ዙቤሜንዲ ከቡስኬትስ ጋር ያነጻጽሩታል። እናም ስለ ቡስኬትስ አንድ የሚባል ነገር አለ። ጨዋታውን ስታዩ ቡስኬትስን አትመለከቱትም፣ ነገር ግን ቡስኬትስን ስታዩ ግን ሙሉ ጨዋታውን ታዩታላችሁ ሲልም ነው የተናገረው ሻቪ አሎንሶ ሀሳቡን ሲሰጥና ማርቲን ዙቤሜንዲ እጅግ ጥሩ ተጫዋች እንደሆነ ጭምር ነው ምስክርነቱን የሰጠው። የአርሰናል የዝውውር አሰራር ውስጥ በርካታ አካላት የሚሳተፉበት ብዙ የሀሳብ ፍንጮች ያሉበት ክለብ ነው። የአርሰናል ዝውውር ላይ ዋና ተዋንያን ከሚባሉት ውስጥም ሚኬል አርቴታና አንድሪያ ቤርታ ተጠቃሽ ናቸው። አሁን ታዲያም እየሰማን እንዳለነው መረጃ አርቴታና አንድሪያ ቤርታ በአጥቂ ተጫዋቾች ምርጫዎች ላይ አልተስማሙም የሚል ነው። የመረጃ እንግዲህ ከእውነት የራቀ መሆኑን በርካቶች ሀሳቦቻቸውን እየሰጡ ነው። አርቴታ የሚናረጋግጦታል። ከዛ ባለፈ ግን ለአንድሪያ ቤርታ ያለውን አድናቆትም እንዴት እንደሚሰሩም ጭምር ነው የተናገረው አርቴታ። ዝውውሩ ላይ የሁለቱ ሚና እጅግ ወሳኝ መሆኑ ተገልጿል። አርቴታ ምናልባትም ዝውውር ላይ ትልቅ ተጽዕኖ ካላቸው አሰልጣኞች መካከል አንዱ ነው። የሚፈልጋቸውን ተጫዋቾች ፕሮፋይል ብቻ ሳይሆን ራሱ ተጫዋቾቹን አይቶና አግባብቶ እንዲመጡም የሚያደርግ አሰልጣኝ ነው። ዙቤሜንዲ፣ ሜሪኖ፣ ሃቨርትስ፣ ራይስ፣ ካላፊዮሪ እና ሌሎችም በርካታ ተጫዋቾች ዝውውር ላይ የአርቴታ ቀጥተኛ ተሳትፎ እንዳለበትም ጭምር ነው የሚነገሩት። በሌሎች በርካታ ክለቦች እንግዲህ አሰልጣኙ የሚፈልገውን የተጫዋች ፕሮፋይል ማለትም ጉልበት ያለው ድሪብለር፣ ፈጣንና ሌሎች ፕሮፋይሎችን ጠቅሶ ለስፖርቲንግ ዳይሬክተሩ ይሰጣሉ። ስፖርቲንግ ዳይሬክተሩ ደግሞ ተጫዋቹን በራሱ መርጦ ነው ኢላማ አድርጎ የሚያመጣቸው። አርሰናል ቤት ግን ይህ አሰራር ያለ አይመስልም። እስካሁን ድረስ ዝውውሩ ላይ አርቴታ ፍቃድ የማይሰጠው ተጫዋች አይመጣም። ይህ ማለት ሁሉም ተጫዋቾች የአርቴታ ምርጫ ናቸው ማለት አይደለም። ቤርታ የራሱ ኢላማዎች እንግዲህ ሲያቀርብ ከአርቴታ ጋር ተወያይቶበትና አሳምኖት አርቴታ ይሁንታውን ሲያቀርብ ተጫዋቹን ለማስፈረም ይሰራሉ። ሚኬል አርቴታም የሚፈልገው ተጫዋች ሲኖር ከአንድሪያ ቤርታ ጋር ተነጋግረው ተማምነውበት ይሆናል ለዝውውር የሚሰሩት። የዝውውር ኢላማዎች ላይ አርቴታ እንግዲህ አንድሪያ ቤርታን የምልመላ ዲፓርትመንቱ ከተስማማ በኋላ በአንድሪያ ቤርታ መሪነት የዝውውር ድርድርም የሚያደርግ ሲሆን ከዚህ ቀደም በኤዱ ጊዜም እንደምናውቀው አርቴታ ድርድሮች ላይ ንቁ ተሳትፎን ያደርጋል። በተለይም ተጫዋቾችን ማሳመን ላይ የአርቴታ ብቃትም ሁሉም የሚያውቀው እንደሆነ ነው የሚታመነው። ለዚህ ዝውውር ላይ ደግሞ አንድ ሰው ብቻ የሀሳብ የበላይነት የለም። የአርቴታና የአንድሪያ ቤርታ ጥምረትም ጎልቶ የሚወጣበት እንጂ የአንድ ሰው ሀሳብ ብቻ ይሰማል ከተባለ መጨረሻው ኪሳራ ነው። አርቴታና አንድሪያ ቤርታ የተለያዩ የተጫዋቾች ምርጫ ሊኖራቸው ይችላል። ይህ ግን የተሻለው ሀሳብ ጎልቶ እንዲወጣ የሚያደርግ እንጂ ግጭት ይፈጥራል ማለት አይቻልም። በተለይም እንደ አርቴና ቤርታ ያሉ እንግዲህ በሳል ሰዎችም ይህን ነገር ለማድረግም ይስማማሉ ተብሎ ነው የሚጠበቀው። ማንቸስተር ዩናይትድን ደግሞ እንመልከት። ማንቸስተር ዩናይትድ ዳቪድ ደኪያን መመለስ አለበት ብሏል ዌይን ሩኒ። የቀድሞ የማንቸስተር ዩናይትድ ታሪካዊ ተጫዋች የሆነው ዌይን ሩኒ ማንቸስተር ዩናይትድ ዳቪድ ደኪያን መልሶ እንዲያስፈርምም ጠይቋል። ማንቸስተር ዩናይትድ ደኪያን ማስፈረም አለበት፣ ቡድኑ እሱን ናፍቆታል ሲል ነው ዌይን ሩኒ የተናገረው። አክሎም ስፔናዊው ግብ ጠባቂ ዳቪድ ደኪያ አሁንም ቢሆን ለቡድኑ ማበርከት የሚችለው ነገር እንዳለው ጭምር ነው ዌይን ሩኒ የተናገረው። ሰዎች በማንቸስተር ዩናይትድ ውስጥ ያለውን ችግር በአንድ ክረምት ብቻ ማስተካከል እንችላለን ብለው የሚያስቡ ከሆነ ያ በፍጹም ሊሆን የማይችል ነገር ነው። በአንድ የዝውውር መስኮት ብቻ ይሄ ቡድን አያስተካከልም ሲል የቀድሞ የማንቸስተር ዩናይትድ ሌጀንድ ሮይ ኪን ይናገራል። ማንቸስተር ዩናይትድ ጠቀም ያለ ገንዘብ ያገኛል ተብሎ ይጠበቃል። ስፔናዊው አሰልጣኝ ሻቪ አሎንሶ አዲሱ አሰልጣኛቸው አድርገው የሾሙት ሪያል ማድሪዶች የዝውውር መስኮቱ ከመከፈቱ አስቀድሞ ብዙ ኮከብ ተጫዋቾችን ማስኮብለል ጀምረዋል። አሁን ላይ ደግሞ ብዙ ተአማኒነት ያላቸው ሚዲያዎች ሎስ ብላንኮቹ ሪያል ማድሪድ የቀድሞ የማንቸስተር ዩናይትድ አካዳሚ ተጫዋች የሆነውን ስፔናዊ የግራ መስመር ተከላካይ አልቫሮ ፈርናንዴስ ካሬራስን ከፖርቱጋሉ ክለብ ቤኔፊካ ተጫዋቹን ሊያስፈርሙት ከጫፍ ደርሰዋል ሲሉ እየዘገቡ ነው። ማንቸስተር ዩናይትድ የአካዳሚ ምርቁን ለቤኔፊካ አሳልፎ ሲሸጥም በቋሚ ክፍያ በ6 ሚሊዮን ፓውንድ ክፍያና 40% ከወደፊት ሽያጩ ላይ ከሚገኝ ገቢ ለማንቸስተር ዩናይትድ እንዲሆንም በማድረግ ነበር። ማንቸስተር ዩናይትድ ከአልቫሮ ፈርናንዴስ ካሬራስ ዝውውር ከ18 እስከ 20 ሚሊዮን ፓውንድ ገደማ ወደ ኪሱ ሊያስገባ የሚችልበት እድልም ሰፍቷል የሚሉ መረጃዎች አሁን ላይ እየወጡ ነው። ሁለቱ የእንግሊዝ ክለቦች ማንቸስተር ዩናይትድ እና ቸልሲዎች የፈረንሳዊውን የግራ መስመር ተከላካይ የሆነውን ቲዮ ሄርናንዴስን ከጣሊያኑ ክለብ ኤሲ ሚላን ለማስፈረም ፍላጎት እንዳላቸው ነው ቱቶ መርካቶ መረጃውን ያጋራው። ማንቸስተር ዩናይትድ በዚህ ሳምንትም ከፍራንኮ ማስቱንቶ ተወካዮች ጋርም ንግግር አድርጓል። ማስቱንቶ ማለትም እንግዲህ ለሪቨር ፕሌት የሚጫወት የ17 ዓመት የመስመር አጥቂ ተጫዋች ነው። ስሙ ከማንቸስተር ዩናይትድ ጋር ሲያዝ ዛሬ መጀመሩ አይደለም። ከዚህ በፊት የተለያዩ ዘገባዎችም እንግዲህ በዚህ ተጫዋች ላይ እየወጡ እንደሆነ ግሬም ቤሊ ያጋርተዋል። ይህ ተጫዋች እንግዲህ በበርካታ የአውሮፓ ክለቦች እየተፈለገ የሚገኝ ተጫዋች ነው። ቀጣዩ አርጀንቲናዊው ኮከብ እንደሚሆንም
በርካቶች ግምቱን እየሰጡት የሚገኝ ተጫዋች ነው። ደጋፊዎቻችን ሙሉ የውድድር ዓመቱን ከኛ ጋር ነበሩ። በመጪው ረቡዕ ለእነርሱ የሚከፈለውን መስዋዕትነት መክፈልም ይኖርብናል ብሏል። ለፍጻሜው ጨዋታ በደንብ መዘጋጀት ይኖርብናል። ዋንጫውን ለማሳካትም ሮብ ጨዋታው ላይ በደንብ መናበብም ይኖርብናል ሲልም ነው የተናገረው። ሁሉም ሰው እጅጉን አዝኗል። በመልበሻ ክፍል ውስጥም መከፋት አለ። ጨዋታው በጥሩ ሁኔታ ጀምረነው ነበር፣ በደንብም ተቆጣጥረን ነበር። ሆኖም ግን ጎል ማስቆጠር ግን ተስኖን ነበር ሲል የተናገረው ፓትሪክ ዶርጉ ነው። ሌላኛው በአስገራሚ ሁኔታ ማንቸስተር ዩናይትድ በዚህ ሲዝን በሊጉ አንድም ጊዜ ተከታታይ የሊግ ጨዋታዎችን አሸንፎ አያውቅም። ዘንድሮ በፕሪሚየር ሊጉ እንደ አዲስ ስያሜውን ካገኘ ወዲህ ማንቸስተር ዩናይትድ በሊጉ ተከታታይ 2 የሊግ ጨዋታዎችን አንዴ እንኳን ማሸነፍ ሳይችል ሲቀር ለመጀመሪያ ጊዜ ነው። ማንቸስተር ዩናይትድ በፕሪሚየር ሊጉ ታሪክ ረጅሙን ጨዋታ ያለማሸነፍ ጉዞ በመጓዝ ላይ ይገኛል። ባለፉት 8 ተከታታይ ጨዋታዎች ላይ ማንቸስተር ዩናይትድ ምንም ጨዋታ ማሸነፍ አልቻለም። በፕሪሚየር ሊጉ በማንቸስተር ዩናይትድ እግር ኳስ ክለብ የ102 ዓመት የሊግ ጨዋታዎች ውስጥም ማንቸስተር ዩናይትድ በሊግ 2 ተከታታይ የሊግ ጨዋታዎችን ሳያሸነፍ ያጠናቀቁበት የውድድር ዘመን ሆኖ እንግዲህ ሲመዘገብም የመጀመሪያ ጊዜ ነው። እንግዲህ በጣም ያልተለመደ ነገር፣ በተለይ ለማንቸስተር ዩናይትድ የማይሆን ነገር፣ ያልተጠበቁ ነገሮች ነው እየተከሰቱ የሚገኙት። ይሄ ነገር ተረጋግጧል። ማንቸስተር ዩናይትድ ዘንድሮ 2 ተከታታይ ጨዋታዎችን ሳያሸንፍ ውድድር ዓመቱን አጠናቋል። ምክንያቱም አሁን አንድ ጨዋታ ብቻ ነው የቀራቸው። በ37ኛው ሳምንት ጨዋታ ደግሞ አላሸነፉም። በአሁኑ አሸንፈው ቢሆን ኖሮ በቀጣዩ ጨዋታ ቢያሸንፉ ተከታታይ ጨዋታ አሸነፉ ይባል ነበር። ነገር ግን 37ኛው ሳምንትን ስላላሸነፉ 38ኛውን ቢያሸንፉም ተከታታይ ድል አይደለም የተመዘገበው። ስለዚህ ማንቸስተር ዩናይትድ ዘንድሮ 2 ተከታታይ ጨዋታዎችን በተከታታይ አሸንፎ ሳያውቅ ነው ዘንድሮ ውድድሩን ለማጠናቀቅ የተገደደው። ይህም በማንቸስተር ዩናይትድ ታሪክ ለመጀመሪያ ጊዜ የተከሰተ ነው። ቸልሲን የተመለከቱ መረጃዎችን እናንሳ። ኤንዞ ማሬስካ ሀሳቡን ሰጥቷል። ዩናይትድ ከሜዳው ውጪ ሲቲን አሸንፏል። በሜዳው ደግሞ ከሲቲ ጋር አቻ ወጥቷል። ከሊቨርፑል ጋር አንፊልድ ላይ አቻ ወጥቷል። እንዲሁም በሜዳው ከአርሰናል ጋር ደግሞ አቻ መውጣት ችሏል። ከትልልቅ ክለቦች ጋር እንዴት መጫወት እንዳለባቸው ያውቃሉ። በትልቅ ክለብ ለመሸነፍም አስቸጋሪ የሆነን ክለብ አሸንፈናል ሲልም ጭምር ነው ማሬስካ የተናገረው። ኒኮላስ ጃክሰን ባለመኖሩ የአካዳሚ ሀሰተኛ 9 ቁጥር ተጫዋች ጆርጅን ተጠቅመናል። ነገር ግን ከተወሰኑ ዓመታት በፊት ድሮግባን ቢጎዳ ቶሬ ሲገባ ነበር። ስለዚህ ያ እና ደግሞ አሁን ላይ ያለው ቸልሲ አንድ አይደለም ሲልም ነው የተናገረው። እዚህ በቸልሲ ከነበርኩበት ጊዜ ጀምሮ በሌሎች ክለቦችም የበለጠ ገንዘብ እንግዲህ ያውጥተናል ብዬ አላስብም። ከሌሎች እኩል ገንዘብን ያወጣ ነው። ነገር ግን አንድ ጠቃሚ ነገር እየገነባን ነው። ሰዎች ሊያምኑን ይገባል። ክለቡ በጥሩ ሁኔታ እየሰራ ነው። እናም ደግሞ ለወደፊቱ አስፈላጊ ዋንጫዎችንም ማሸነፍም ያስፈልገናል ሲልም ጭምር ነው ኤንዞ ማሬስካ የተናገረው። ሪያል ማድሪድን እንመልከት። የእንግሊዙ ክለብ ማንቸስተር ዩናይትድ የቀድሞ ተጫዋቹን አልቫሮ ፈርናንዴስ ካሬራስን ከቤኔፊካ በ18 ሚሊዮን ዩሮ መልሶ የመግዛት አማራጩን በመጠቀም ተጫዋቹን መልሶ ለሪያል ማድሪድ ከ30 እስከ 40 ሚሊዮን ዩሮም መሸጥ ይፈልጋል የሚሉ መረጃዎች እየወጡ ነው። የአልቫሮ ፈርናንዴስ ካሬራስ ባለቤት የሆነው የፖርቱጋሉ ክለብ ቤኔፊካ እስካሁን ግን ከሪያል ማድሪድ ጋር ምንም አይነት ኦፊሻል የሆነ ጥያቄ አልቀረበልንም ሲልም ነው እንግዲህ የተናገሩት። አልቫሮ ፈርናንዴስ ካሬራስ ሪያል ማድሪድን መቀላቀል ይፈልጋል። እናም ተጫዋቹ ደግሞ አሁን ላይ ቤኔፊካና ሪያል ማድሪድ በዝውውሩ ዙሪያ ንግግር እስኪያደርጉ ድረስም እየተጠባበቀ እንደሆነ ነው ፋብሪዚዮ ሮማኖ የተናገረው። ሪያል ማድሪድ በዚህ ክረምት ኒኮላስ ፓዝንም ወደ ቤርናቢው የመመለስ ሁኔታን እያጤኑበት ነው። ሪያል ማድሪድ አርጀንቲናዊውን ወጣት ተጫዋች በኮሞ ባደረገው እድገትም በጣም ተደንቀዋል። እናም ተጫዋቹን መልሶ ለማምጣትም የሚጠበቅበትን 8 ሚሊዮን ዩሮ ብቻም ሲሆን አሁን ላይ ደግሞ ስምምነቱን በቀጥታም ለማስፈጸም እየሰሩ እንደሆነ ነው የሚነገረው። የሪያል ማድሪድ አስተዳደር ቲዮ ሄርናንዴዝን ወደ ቡድኑ ለመመለስም በአሁኑ ጊዜ ከሚላን ወይም ደግሞ ከቲዮ ሄርናንዴዝ ወኪሎች ጋርም እየተደራደረ አይደለም ተብሏል። እሱን የሚፈልጉት ቸልሲና ማንቸስተር ዩናይትድ እንደሆኑ ግን እየተገለጸ ነው። ባርሴሎናን የተመለከቱ መረጃዎችን እናንሳ። ጆርዲ አልባ ስለ ሃንስ ፍሊክ እንግዲህ ስላመጣው ለውጥም ይናገራል። ባርሴሎና እንኳን ደስ አላችሁ ማለት እፈልጋለሁ። በግሌ የማላውቀው አሰልጣኝ ቢሆንም ቡድኑ እንግዲህ በጣም ጥሩ የውድድር ዘመን ነበር ብዬ አስባለሁ ሲልም ይናገራል። ሰዎች ስለሱ ከሚናገሩትና እኛ ከምናየው ተጫዋቾቹን በሚገርም ሁኔታ ያስተዳድራል። ቡድኑን በጣም ታታሪ ሆኗል ሲልም ነው ጆርዲ አልባ የተናገረው። ወጣት ቡድን ናቸው። እናም ደግሞ እዚያ ብዙ ሰዎችን አውቃለሁ። ተጫዋቾቹን ብቻ ሳይሆን ኮቺንግ ስታፉንና የክለቡ ሰራተኞችም ጭምር በጣም ደስተኛ ነኝ። በመጨረሻም እጅግ በጣም የምወደው ባርሴሎና ዋንጫዎችን ሲያሸንፍ ማየት ለኔ ድንቅ ነገር ነው ሲልም የተናገረው። ስለ ላሚን ያማልም ሲናገር ከኛ ጋር ነበር። ባርሴሎናን መቀላቀሉን የማስታውሰው ገና የ15 ዓመት ልጅ ነበር። በዛን ጊዜ የተለየ ተጫዋች እንደሆነ ይታወቅ ነበር። ነገር ግን በዚህ 2 ዓመታት ያሳየው የአካል ብቃት ለውጥ ግን ተወዳዳሪ የሌለው አድርጎታል። አሁን እያደረገ ያለው የሚገርም ነው። ለባሎን ዶር ሽልማት ከሚወዳደሩ ተጫዋቾችም
አንዱ እሱ ነው። መሻሻልን፣ መማርን እንዲሁ ደግሞ ልምድ ካላቸው ሰዎች ምክርን መቀበልን አታቋርጥ ማለት እፈልጋለሁ። ታላቅ ተጫዋች እንዲሆንም እመኛለሁ። የእሱን ጨዋታ መመልከትም በጣም ደስ የሚያሰኝ ነገር ነው ሲልም ጭምር ነው የተናገረው ጆርዲ አልባ ስለ ላሚን ያማል ሲናገር። በዘንድሮ የውድድር ዘመን ከብዙ ጥሩ ቡድኖች ጋር ተጫውተናል። ቪያሪያል በውድድር ዓመቱ ጥሩ የፍጻሜን እያሳየን ነው። እግር ኳስ ሲጫወቱ ማየት ደግሞ ጥሩ ነው። በሜዳችን ከባድ ጨዋታ ይሆናል፣ ነገር ግን ከደጋፊዎች ጋር በስቴዲየም እንድናከብርም ማሸነፍ እንፈልጋለን። ላሊጋን እንደ ሻምፒዮንነት መጨረስም እንዲሁ እንፈልጋለን። በ2025 በሜዳችን አልተሸነፍንም፣ እናም ያንን ደግሞ መቀጠል አለበት ሲል ነው ሃንስ ፍሊክ የተናገረው። በባርሴሎና ጎዳናዎች ላይ ስለተደረገው ድግስም ሲናገር አስደናቂ ነበር። የህዝቡን ፊት ስታይ ለክለቡ ካላቸው ፍቅር ጋር ማየት በጣም ውብ ነገር ነው። ይሄ በየአመቱ ብናደርግ ደግሞ መጥፎ አይሆንም። ምናልባትም በሚቀጥለው አመት ደግመን ልንሰራው እንችላለን። በጎዳና ላይ ሰዎች እንግዲህ ሲያከብሩ ማየትም በጣም ደስ የሚል ነገር ነው ሲልም የተናገረው። አንዳንድ ለውጦችን ማድረግ አለብን። እስከ ዛሬ እንጠብቃለን። እንግዲህ ክብረ በዓል ነበረብን። አንዳንድ ሰዎች ትናንትና ማታ አክብረዋል። ወጥተውም ድግስ ከቻሉ ደግሞ መጫወት ይችላሉ። ምንም ሰበብ የለም ሲልም የተናገረው። ስለ ክሪስተንሰን ሲናገር ጥሩ እየሰራ ነው። በጨዋታዎች ላይ አሳይቶኛል። ብዙ ተሻሽሏል። እናም እስካሁን የሱ ምርጡ ግን አልደረሰም፣ በመንገድ ላይ ነው ሲልም ነው እንዲሁ የተናገረው። በቀጣይ የውድድር ዘመን ወደ ካምፕኑ መመለስን በተመለከተ ሲናገር ስለ ካምፕኑ እስካሁን አልተነጋገርንም፣ መጠበቅና ማየት ይኖርብናል። በሞንጆይክ ጥሩ ልምዶች አግኝተናል። በዚህ አዲስ ስቴዲየም ውስጥም ለመጫወት እጓጓለሁ። በዓላቱ እንግዲህ ረጅም ናቸውና እንደምንመለስም ተስፋ አደርጋለሁ ሲልም ጭምር ነው ሃንስ ፍሊክ የተናገረው። በዛሬው ጨዋታ ላይ ሙሉ ቋሚ ያስተላለፍ በላማሲያ ለመግባት አቅደሃል ተብሎ ነበር። ተነጋግረናል፣ ነገር ግን እስካሁን አልወሰንም። አማራጭ ነው፣ ለመወሰን እስከ ነገ መጠበቅ ይኖርብናል ሲልም ጭምር ነው ሀሳቡን የሰጠው። ሃንሴ ፍሊክ ነው ይህንን ሀሳብ እንዲሁ የሰጠው። ከሮናልዶ ጋር የነበረን ፉክክር ለሁለታችንም ጠቅሞናል ብሏል ሊዮኔል ሜሲ። ለእግር ኳስ ቤተሰቡ ወርቃማ ዘመን ነበር። የ8 ጊዜ ባሎን ዶር አሸናፊው ተጫዋች ሊዮኔል ሜሲ ከክሪስቲያኖ ሮናልዶ ጋር ለአመታት የነበራቸው ተቀናቃኝነት ወርቃማ ዘመን ሲል ገልጾታል። ከሮናልዶ ጋር ሁልጊዜ ትልቅ ስፖርታዊ ፍልሚያ እናደርግ ነበር ያለው ሊዮኔል ሜሲ በነበረን ትልቅ ባላንጣነት እርስ በርስ የተጠቃቀመን ይመስለኛል ብሏል። ሁለታችንም ምርጥ ተፎካካሪዎች ነበረን። ሮናልዶም ሁልጊዜም ሁሉንም ነገር ማሸነፍ ይፈልግ ነበር። ለእኛና ለእግር ኳስ አፍቃሪም ወርቃማ ዘመን ነበር ሲል ነው ሊዮኔል ሜሲ እንዲሁ የተናገረው። አክሎም ሁላችንም በትልቅ ደረጃ ለረጅም ጊዜ በማየታችን ክብር ይገባናል ሲል ሊዮኔል ሜሲ ተናግሯል። ትልቅ ደረጃ መድረስ ቀላል ነው ተብሎ ይነገራል፣ ነገር ግን ከባዱ ነገር እዛ መቆየት ነው። ተቀናቃኝነትም በጣም አስደናቂ ነበር። አሁን የሁሉንም ትውስታ ነው። ሊዮኔል ሜሲ ነው ይህንን ሀሳብ የሰጠውና ከሮናልዶ ጋር የነበራቸው ነገርንም እንደሚወደውና ከዛ በተጨማሪ ደግሞ ለሁለታቸው መሻሻልም የአንዳቸው ፉክክር ከአንዳቸው ጋር የነበራቸው ነገርም ጠቀሜታ እንደነበረው ጭምር ነው የገለጸው። አሽሊ ያንግ ከኤቨርተን ጋር ይለያያል። የመርሲሳይዱ ክለብ ኤቨርተን በውድድር ዓመቱ መጨረሻ ከተጫዋቹ ጋር እንደሚለያይ ይፋ አድርጓል። ውላቸው ሲጠናቀቅ ክለቡን እንግዲህ ከሚለቁ ተጫዋቾች መካከል አሽሊ ያንግ አንደኛው መሆኑን ኤቨርተን አስታውቋል። በተጨማሪም ኤቨርተን ከግብ ጠባቂዎቹ አስሚር ቤጎቪች እና ዣኦ ቨርጂኒያ ጋርም እንደሚለያዩ ነው ይፋ የተደረገው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ ቆይታችሁንም ግን ከኛ ጋር ስላደረጋችሁ ከልብ አድርገን የምናመሰግናችሁ ነው የሚሆነው። በቀጣይ ፕሮግራሞቻችን ዳግም ተመልሰን እንገናኛለን። መልካም ቀን እንዲሆንላችሁም በአክብሮት ተመኘሁ።